ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። ታችን ቪዲዮአችን ደግሞ ኤ እና ኢ የተባሉ አናባቢዎች ወይም ደግሞ ቫውሎች ሲመጡ እንዴት በቀላል መንገድ እናነባቸዋለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታዩቸው ወርዶች ኤ የተባለ አናባቢ ወይም ደግሞ ቫውል አለ። እንዲሁም ደግሞ ኤ እና ኢ የተባሉ አናባቢዎች ወይም ደግሞ ቫውሎች አሉ ማለት ነው። ሰው በዚህን ጊዜ እንዴት እናነባዋለን የሚለውን በቀላል መንገድ እንማማራለን ማለት ነው። ኦኬ ከዚህ ከመጀመሪያው ስንጀምር ከዚህ ወርድ ላይ ወይም ደግሞ ከዚህ ቃል ላይ አንድ አናባቢ ተቀምጧል። ይህም አናባቢ ማን ነው? ኤ ይባላል። ሶ ኤ የተባለ አናባቢ ካለ እንዴት በቀላል መንገድ እናነባዋለን ወደሚለው ስንሄድ አንድ አናባቢ ካለ በደንብ ስሙኝ። አንድ አናባቢ ካለ እሱም ማን የሚባል ኤ የሚባል አናባቢ ካለ ኤ አ ተብሎ ይነበባል። ወይም ደግሞ አ የሚል ድምፅ አለው። ሶ ሲኤን ካ እንላለን። ካ ስንል በውስጥ ታዋቂነት አ ሚል ድምፅ እንዳለ መያዝ ይኖርብናል ማለት ነው። ስለዚህ ሲኤን እንደ ካ፣ ፒ ለብቻው እንደ ፕ ይነበባል። ስለዚህ በአንድ ላይ ካ ፕ ካብ ተብሎ እንደሚነበብ መያዝ ይኖርብናል ማለት ነው። ኦኬ ወደሚቀጥለው ስንሄድ ከዚህ ጋር ደግሞ ሁለት አናባቢዎች አሉ፣ ኤ እና ኢ የተባሉ ማለት ነው። ሰው በዚህ ጊዜስ እንዴት ይነበባሉ ወደሚለው ስንሄድ ኤ እና ኢ የተባሉ አናባቢዎች ካሉ ኤን እንደ አ ሳይሆን እንደ ኤ ይነበባል። ስለዚህ ሲኤ እንደ ካ ሳይሆን እንደ ኬ ይሆናል ማለት ነው። ኬ ሚል ድምፅ ይኖረዋል። ፒን እንደ ፕ ታነባላችሁ። ኢ ምን አትልም፣ አትነበብም። ሁልጊዜም ኢ አትነበብም ማለት ነው። ስለዚህ በአንድ ላይ ምን ተብሎ ይነበባል? ኬ ፕ ኬፕ ብለን እናነባዋለን። ከዚህ ጋር በአማርኛው ምን ይላል? ኬፕ ተብሎ ይነበባል። ኬፕ ማለት ካባ ማለት ነው። ከዚህ ጋር ደግሞ ካፕ የሚለው አማርኛው ኮፍያ ማለት ነው። ኦኬ ወደሚቀጥለው ስንሄድ ከዚህ ጋርም ስንት አናባቢ አለ? አንድ አናባቢ አለ። ስለዚህ በዚህን ጊዜ ኤን ኤ ሳይሆን አ ብለን እንደምናነብ ሁልጊዜ መያዝ ይኖርብናል ማለት ነው። ከዚህ ጋርም አንድ አናባቢ ስላለ አ ነው ያልናት። ከዚህ ጋርም አ ብለን ነው የምናነባት ማለት ነው። ስለዚህ ቲኤን እንደ ታ እናነባለን። ታ ስትሉ አ ሚል በውስጥ ታዋቂነት አለ ማለት ነው። ስለዚህ ቲኤን እንደ ታ፣ ፒን እንደ ብ። ስለዚህ በአንድ ላይ ታፕ ታፕ። ታፕ ማለት መታ እንደማለት ነው፣ ወይም ደግሞ መምታት እንደማለት ነው። ኦኬ ወደሚቀጥለው ስንሄድ ከዚህ ጋር ደግሞ ኤ እና ኢ አናባቢ ሁለት አናባቢዎች አሉ ማለት ነው። በዚህን ጊዜ ኤ አ ሳይሆን ኤ የሚል ድምፅ ይኖራታል ማለት ነው። አንድ ብቻ ሲሆን አ ነበር ያልነው። ከዚህ ጋር ግን ኢ ስለተጨመረ ኢ የተባለው አናባቢ ስለተጨመረ ኤን ኤ እንላታለን ማለት ነው። ስለዚህ ቲኤ እንደ ታ ሳይሆን እንደ ቴ። ቴ ስንል ኤ የሚል በውስጥ ታዋቂነት ድምፅ አለ ማለት ነው። ስለዚህ ቲኤን እንደ ቴ፣ ፒን እንደ ፕ። ኢ ምን አትልም፣ አትነበብም ወይም ደግሞ ሳይለንት ነች። ስለዚህ በአንድ ላይ ቴፕ ቴፕ ተብሎ ይነበባል። ቴፕ ማለት በአማርኛውም ቴፕ ማለት ነው። ኦኬ ከዛ ወደሚቀጥለው ስንሄድ ወደዚህኛው ስንሄድ በተመሳሳይ አንድ አናባቢ ብቻ ነው ያለ። ማን የሚባል? ኤ የሚባል። ስለዚህ ኤምኤን እንደ ሜ ሳይሆን እንደ ማ እናነባለን። ማ ሚል ድምፅ አለው። ያ ማለት ኤ አ ተብላ ትነበባለች ማለት ነው። ስለዚህ ኤምኤን እንደ ማ፣ ዲን እንደ ድ፣ በአንድ ላይ ሲነበብ ማ ድ ማድ። ማድ ማለት ሰራ እንደማለት ነው። ሰራ። ኦኬ ወደዚህኛው ስንሄድ ኦኬ እነዚህን በእንደዚሁ እንጨርሳለን ማለት ነው። እነዚህን በእንደዚህ እንጨርሳለን ማለት ነው። ከዛ ወደዚህኛው ስንሄድ ከዚህ ጋር በተመሳሳይ አንድ አናባቢ አለ። አንድ አናባቢ ኤ ማለት ነው። ስለዚህ ኤ አ ሚል ድምፅ ነው ያላት። ስለዚህ ሲኤን እንደ ካ፣ ኤንን እንደ ን ነው የምናነብ። ስለዚህ በአንድ ላይ ካን። ካን ማለት መቻል ማለት ነው። ኦኬ
ወደ ሁለተኛው ስንሄድ ከዚህ ጋር ደግሞ ስንት አናባቢ አለ? ሁለት አናባቢ ኤ እና ኢ። ስለዚህ ሲኤን እንደ ካ ሳይሆን እንደ ኬ፣ ሁለት አናባቢ ካለው ኤ እንደ አ ሳይሆን እንደ ኤ ይሆናል፣ ይቀየራል ማለት ነው። ስለዚህ ሲኤን እንደ ኬ፣ ኤንን እንደ ን፣ ኢ ሳይለንት ነች ወይም ደግሞ አትነበብም። ስለዚህ በአንድ ላይ ኬን፣ ኬን ማለት ዱላ በትር እንደማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ ከዚህ ጋርም አንድ አናባቢ ነው ያለ። ስለዚህ ኤ እንደ ኤ ሳይሆን እንደ አ ነው የምትነበብ ማለት ነው። ምክንያቱም አንድ አናባቢ ብቻ ስላለ። ስለዚህ ኤችኤን እንደ ሀ፣ ቲን እንደ ት እናነባለን። በአንድ ላይ ሲነበብ ሀት፣ ሀት፣ ሀት ማለት ባርኔጣ ማለት ነው በአማርኛው። ኦኬ ወደዚህኛው ስንሄድ ከዚህ ጋር ስንት አናባቢ አለ? ሁለት አናባቢ ኤ እና ኢ። ስለዚህ በዚህን ጊዜ ኤ ትቀየርና እንደምን ትነበባለች? እንደ ኤ ትነበባለች ማለት ነው። የራሷን የእንግሊዝኛ አልፋቤት ስም ይዛ ትሄዳለች ማለት ነው። ስለዚህ ኤች ኤ እንደ ሄ፣ ቲ እንደ ት፣ ኢ ሳይለንት ትሆናለች ወይም ደግሞ አትነበብም። ስለዚህ ባል ላይ ሲነበብ ሄት፣ ሄት፣ ሄት ማለት መጥላት፣ ጥልቻ እንደማለት ነው። እሺ ወደዚህኛው ስንሄድስ አንድ አናባቢ ነው ያለ። ስለዚህ ኤምኤን ሜ ሳይሆን ማ እንላለን። ያ ማለት ኤ አ ሚል ድምፅ አላት ማለት ነው። ኤምኤን እንደ ማ፣ ቲን እንደ ት፣ በአንድ ላይ ማት፣ ማት፣ ማት ማለት ምንጣፍ እንደማለት ነው። መሬት ላይ የምናነጥፈው ምንጣፍ እንደማለት ነው። ኦኬ ሰው እንደዚህ እያደረግን በቀላል መንገድ ማወቅ እንችላለን ማለት ነው። አሁን ዛሬ ያየነው ምንድን ነው? ኤ የተባለ አናባቢ ብቻ ካለ ወይም ደግሞ አናባቢው ኤ ብቻ ከሆነ ኤን እንደ አ ማንበብ፣ ነገር ግን ኤና ኢ አናባቢዎች ካሉ ኤን እንደ ኤ ማንበብ። ያ ማለት ኤ የራሱን የእንግሊዝኛ አልፋቤት ስም ይዞ እንደሚሄድ ኤን ኤ እንደምንለው አይተናል ማለት ነው። ሶ ቀጣይ ደግሞ በሌሎች አናባቢዎች የምንመማር ይሆናል ማለት ነው። ዛሬ ከዚህ ጋር እናቆማለን። ሰው ከእናንተ የሚጠበቀው ልብ ብላችሁ ህጎችን መከተል። አንድ አናባቢ ሲኖረው ማን ተብሎ ይነበባል፣ ሁለት አናባቢ ሲኖረው ማን ተብሎ ይነበባል የሚለውን ከያዝነን በቀላል መንገድ ማንበብ መጻፍ እንችላለን ማለት ነው። ስለዚህ የዛሬ ትምህርታችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት እንገናኛለን። በያላችሁበት ሰናይ ጊዜ። ባይ ባይ።